ሰላም ጤና ይስጥልኝ። የተከበራችሁ ቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ላይክ ሼር አድርጉልኝ። ይሄንን እንግዲህ ብሩኬና ሀይሚ ጠፋ ብለዋል። ብሩኬና ሀይሚ ያው ጠፋ ሲሉ የሆነ ነገር ሲፈጠር ብዙ የሀሰት መረጃዎች ይንሸራሸራሉ ማለት ነው። በነዛ ዙሪያዎች ደግሞ አንድ ሁለት ቦታ ላይ የሆኑ መረጃዎችን እና የሆኑ ነገሮችን ሳይ በጣም ተገረምኩኝና ቪዲዮ ለመስራት ተነሳሳዊ ማለት ነው። እውነት ለመናገር ያክል ዛሬ ውዶቼ በጣም ጥሩ ሙድ ውስጥ አይደሉኝም፣ ደብሮኛል። ለምን አላቅም። ነገር ግን አንዳንድ ቦታ ላይ ስለ መለያየት ስለ ብሩኬና ስለ ሀይሚ መለያየት ይወራል። ሌላኛው ቦታ ላይ ደግሞ ሀይሚዬ ትሄድበት የሚባል ነገር አለ። ሌላው ቦታ ላይ ደግሞ ልጁ ተልኮ አለው የሚባል ነገር አለ። ልጁ ምንድን ነው ተልኮ? ምን ተልኮ አለው? ሲጀመር ሀይሚ ናት ይዘው የመጣችሁ ፕራንክ ነው። ፕራንክ መሆኑ እያወቅን ለምንድን ነው ፊጥ የምትሉት? ስለምንስ መለየት ነው የምታወሩት? ብሩኬና ሀይሚ ስለምንድን ነው መለየት የምታወሩት? ሲጀመር ማን ነው በምንስ እንዴትስ ሆኖ ነው እነሱ የሚለያዩት? ለምን አትረጋጉም? ፕራንክ መሆኑን እያወቃችሁት ለምን ያስት መረጃ እናንሸራሽራለን? ይሄ ተገቢ ነው? በኋላ እኮ የሚያሳፍረን ነገር ነው። በጣም የሚያሳፍረን ነገር ባናወራ በጣም መልካም ነው። እውነት የምናወራውን ነገር ለይተን እንወቅ። ብሩኬና ሀይሚ ደግሞ መቼም ቢሆን አይለያዩም። ፕራንክ ደግሞ ዛሬ አይደለም የተጀመረው። ፕራንክ መሆኑን እኮ እኛ እናውቃለን። አለቀ። ነገር ግን ስራ እስከሆነ ድረስ መብታቸው ነው፣ ይስሩ። እነሱ ይግባባሉ ከምንም በላይ ማለት ነው። ነገር ግን እነሱን ስም ደግሞ የሚያበላሽ ነገር ባናወራ የሆነ የስማቸውን የሚያዘቅጥ ነገር ባንል በጣም መልካም ነው። ልጁ ተልኮ አለው? ምንም ተልኮ የለውም። ፕራንክ ሌላ ቦታ ሰርቷል እና ሀይሚ ጋር ብቻ አይደለም የመጣው፣ ሌላ ቦታ ሰርቶ የለ እንዴ ፕራንክ ቪዲዮ። ይሄ የመጀመሪያው ነው የፕራንክ ቪዲዮ ሲሰራ። ይሄንን ሁሉ እያወቃችሁ ራሱ አይናችሁን ጨፉናችሁ ተልኮ አለው ብሩኬን ሀይሚ ሊለያይ ነው። ምንድን ነው እነሱ በሰው መንገድ ነው እንደሚለያዩት እንጂ በሰው መንገድ ከሆነ የሚለያዩት እኔ ተነስቼ ተለያዩ ብላቸው በእኔ መንገድ ከሆነ የሚለያዩ ድሮም አይዋደዱም ማለት ነው። ፍቅር እንደዚህ ነው እንዴ ለእናንተ? ሲጀመር እንዴ ከምኑ ጋር ነው የምታገናኙት? መጀመሪያ እነዚህ ልጆች ለምን ጠፉ? እስቲ ትክክለኛ መረጃ የደረሰው ሰው አለ? ማንም አልደረሰው። ከምድር ተነስታችሁ ነው የራሳችሁን መላምት ወሬ የምታወሩት? መላምት። ምናልባት ሀይሚ ይሄ ነገር እንደው ዝም ብዬ ሳስበው የሆነ ባለፈው ለታም ሼር ስታደርግ ተውኝ በቃ ብላለች። ምናልባት ደብሯት ቪዲዮ ላለመስራት ፈልጋም ሊሆን ይችላል። እንደው ምናልባት ማለት ነው። የመላምት ወሬ ነው ይሄ ራሱ መላምት ወሬ ነው እኔ ያወራሁት ማለት ነው። አሁን ሌላው ነገር ደግሞ ብሩኬ ለልጁ ደውሎለት እንገናኝ ብሎት አላችሁ። እንገናኝ ብሎት ልጁ ፈራ፣ መገናኘት አልፈለገም ምናምን ነገር። ለምን ነገሩን የጀመረው እሱ አይደለ እንዴ? ነገሩን ጀምሮታል አይደለ? ነገሩ እስከሚጠናቀቅ እውነቱ እስከሚወጣ ድረስ ልጁ ይጋፈጣል። ምንም የሚፈራው ነገር የለም። እውነት አለኝ ቪዲዮ አለኝ የቀለበት ቪዲዮ አለኝ ብሏል አይደለ? ያንን ይዞ ይጋፈጣል። እናንተ ያልሆነ ወሬ አታውሩ፣ ውሸት ማለት ነው። እነሱ ወጥተው አወሩ አላወሩም፣ ቪዲዮ ሰሩ አልሰሩም፣ በምን አይነት ሁኔታ ውስጥ እንዳሉ ራሱ ሳታውቁ የምታወሩ ሰዎች ቀዳዳ ናችሁ። እውነት ቀዳዳ ወንፊት፣ ለዛውም ማለት ነው የቀዳዳ ምናምን ልብስ ሳይሆን ቀዳዳ ወንፊት አሁን ከተቀደደ ከአገልግሎት ውጭ ነው፣ ጋርቤጅ ነው የሚከተተው። እናንተም እንደዛ አይነት ነገር ናችሁ። ለእንደዛ አይነት ቃል አጠቃቀሚ በጣም ይቅርታ ቤተሰብ። ምክንያቱም የልጆቹን ክብር የሚነካ ነገር ነው እዚህ ጋር እየተወራ ያለው። እኔ በራሳችሁ ወይንም መንገድ አትንቀሳቀሱ ወይንም የሆነ ትክክለኛ እውነት የሚያስመስል ነገር እውነት የሚያስመስል ውሸት አታወሩ። ውሸታም ሰዎችን ደግሞ እየሄዳችሁ ሰፖርት የምታረጉ ልክ ነሽ እያላችሁ ትክክል ነሽ እያላችሁ ራሳችሁ እያበረታታችሁ እየሰቀላችሁ መልሰው ደግሞ እናንተ አናት ላይ ይወጣሉ። እኔ እኮ እንደው ጥሩ ነገር እንኳን ፈልጋችሁ የማትከታተሉ ጥሩ ቦታ የሚወራውን ነገር እንኳን ሰፖርት የማታደርጉ ሰዎች እኮ አላችሁ። በቃ ሁሉ ጊዜ ውሸት የምትወዱ፣ ውሸትን የምትደግፉ፣ ውሸትን የምታበረታቱ ማለት ነው። እኛ ውሸትን እየለቀምን ማውራት አቅቶን አይደለም። ነገር ግን ህልናችን ስለማይፈቅድልን ነው። ህልናችን የማይፈቅድልን ሰዎች አለን። ህልናው የሚፈቅድለት ደግሞ ዝም ብሎ በዝባዝንኬ ሳንቲም መለቃቀም የለመዱ አሉ። መብታችሁ ነው የፈለጋችሁትን ነገር መከተል ማለት ነው። እኔ ግን ማለት የምፈልገው ሀይሚ በቀለም ከሆነ ብሩኬን ሰሞኑን ፕራንክ ስላደረጋት እሺ፣ በሷ ሂሳብ ልክ ናት።
ነገር ግን ሃይሚን ብሩኬም እንደዛው ሃይሚን ፕራንክ ሲያደርጋት እሱም ልክ ነው። ሁለቱም ስለሚተዋወቁ ማለት ነው። ብድር መከፋፈል መብታቸው ነው። ልክ ናቸው በሁለቱም ሚሳም ማለት ነው። ግን እኛ ልክ አይደለንም። ሃይሚ ፕራንክ ስታረግ ብሩኬን ሃይሚን የመሳደብ መብት የለንም። ብሩኬ ደግሞ ሃይሚን ፕራንክ ሲያደርጋት እንደዛ ብሩኬን የመሳደብ መብት የለንም። ለምን የምንሳደበው? ምናልባት ነገሮቹ ተመሳሳይ ሲሆኑ ተደጋጋሚ አንድ አይነት ፈተና ሲሆኑ ያውም ስድብ አይደለም። ያው እናንተ የምትሳደቡ ስላላችሁ ይሄ ልክ አይደለም ልንል እንችላለን። ስድቡን ምን አመጣው ሲጀመር ማለት ነው። ልክ አይደለም የሚል ሀሳብ ሼር ልናደርግ እንችላለን። ነገር ግን በደፈነው አሁን ሃይሚ ራሳችሁ ፕራንክ ጀምሪ ስትሏት ነበረ። አሁን ግን ይበቃሻል፣ እንደዚህ ለምን አደረግሽ እያላችሁ አላችሁም አላችሁ። የሃይሚ ሲሆን ስሟ ይጣፍጣችኋል። በጣም ፎቅ ታገኑታላችሁ ልጅቷን ይሆናል ሌለ አብዛኞቻችሁማ በውሸት መነገጃ ነው ያደረጋችኋት። ለምን እንደሆነ አላቅም። በእውነተኛ ነገር እንኳን እንደው እውነተኛ ነገር ይዛችሁ እንኳን ልጅቷን ብታሰድቧት የሆነ ነገር እንኳን እንደው ስሟ ጥሩ ቦታ እንዲሆንም ራሱ የሆነ ብታደርጉ ጥሩ ነው። በውሸት ሁሉን ነገር በውሸት ለምንድን ነው? እስከ መቼ ነው የምንዋሸው? እኔ እኮ እንደዚህ አሉ ብለው የሚያወሩትስ እንደው የቅርብ ወዳጆቻቸው ራሱ ይሄ እንደዚህ አሁን ሰውየውን ብሩኬ ሊያገኘው ፈልጎ እምቢ አለ የተባለውን ዜና እንኳን የቅርብ ወዳጆቻቸው እንደው በውስጥ መስመር እንኳን ብሩኬና ሃይሚን የሚያወሩ ይሄ ዜና ራሱ እነሱ ጋር አልደረሰም። ብሩኬና ሃይሚ ራሱ በምን ደረጃ እንዳሉ ምንም የሚያውቁት ነገር የለም። ምንም የሰሙት ነገር የለም። ምናልባት የሰሙ ሊኖሩ ይችላሉ። ይቅርታ አድርጉልኝና ሁሉንም ማለት አልችልም። አብዛኞቹ ጭንቀት ላይ ነው ያሉት። እርግጠኛ ሆኜም እነግራችሁ አብዛኞቹ እንደው ውዶቼ እንደው ጭንቀት ላይ ካላችሁ እኔ ቃልዬ ጭንቀት ላይ ነው ያሉት በሩኝ በኮሜንት። እንደው እኔ ከተሳሳትኩኝ እኔ ልፈርበት። ስንቶቹ ጭንቀት ላይ ነው ያሉት? ምን ሆነው ይሆን? ወይኔ ለምን ቀሩ? ምን ተፈጥሮ ይሆን እያሉ ጭንቀት ላይ ናቸው። ነገር ግን እዚህ ጋር እዚህ ወጥተው እዚህ ገብተው እንደዚህ ሆነው ነው በእንደዚህ አይነት ምክንያት ነው የቀሩት ነገሩ ሚዲያ ነው ውሸት። ለማንኛውም ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ልብ ይስጠን ፈጣሪ ለሁላችንም። አመዛዝኖ የሚፈርድ ልብ ይስጠን ፈጣሪ። እኔ ሌላ ምንም ማለት አልችልም። ምንም ልቤ ዝቅ ይላል እኔ